ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ በሎስ አንጀለስ በሺዎች ወታደሮች ማሰማራታቸውን የአምባገነን ቅዠት ሲሉ የግዛቲቱ አስተዳዳሪ ፈረጁ። የፕሬዝዳንት ዶናልድ ትራምፕ አስተዳደር ስደተኞች መክበብና በቁጥጥር ስር ማዋል ፖሊሲ ጋር ተያይዞ በተነሳው ተቃውሞ በሺዎች የሚቆጠሩ ወታደሮችን ማሰማራታቸውን የአምባገነን ፕሬዝዳንት ቅዠት ሲሉ የካሊፎርኒያ ግዛት አስተዳዳሪ ዘለፉ። ተቃውሞው በሌሎች ከተሞች የተዛመተ ሲሆን ሎስ አንጀለስን የምትካተትበትን የካሊፎርኒያ ግዛት የሚያስተዳድሩት ጋቪን ኒውሶም ሁኔታውን ያቀጣጠለው ትራምፕ ነው ሲሉም ወቅሰዋቸዋል። ቀናት ባስቆጠረው በዚህ ተቃውሞ ትራምፕ በሺዎች የሚቆጠሩ ወታደሮችና የባህር ኃይል አባላትን ማሰማራታቸውን አስተዳዳሪው ጋቪን እርምጃው የአምባገነን ፕሬዝዳንት ቅጥ ያጣ ቅዠት ሲሉ ዘልፈዋቸዋል። በሎስ አንጀለስ እና አካባቢዋ 700 የአሜሪካ ባህር ኃይል አባላት እንዲሁም 4,000 የብሔራዊ ዘብ አባላት ተሰማርተዋል። ግዛቲቱ ያለው አስተዳዳሪው ፈቃዱ ወታደር በመላክ ፕሬዝዳንቱን እየከሰሰች ነው። የአሜሪካ መከላከያ በሀገሪቱ ግዛቶች ውስጥ ሕግ የማስከበር ሚና መኖር ያልተለመደ ነው። ከፕሬዝዳንት ትራምፕ የስደት ፖሊሲ ጋር በተያያዘ የተነሳው ተቃውሞ በከፍተኛ ሁኔታ እየተቀጣጠለባት ሎስ አንጀለስ የሰዓት እላፊ አዋጅም ተጥሎባታል። ከአርብ ጀምሮ በሎስ አንጀለስ 4 የሜክሲኮ ዜጎች በቁጥጥር ስር ውለው ወደ ሜክሲኮ እንዲመለሱ መደረጋቸውን የሀገሪቱ የውጭ ጉዳይ ቢሮ አስታውቋል። በሎስ አንጀለስ ትራምፕ ባሰማራቸው ወታደሮች በተቃዋሚዎች የተከሰተው ፍጥጫ በ1965 ወዲህ የሀገሪቱ ፕሬዝዳንት ያለ ግዛቱ አስተዳደር ፈቃድ ብሔራዊ ዘብን ያሰማራበት የመጀመሪያው ክስተት ነው። የአሜሪካ የባህር ኃይል አባላት ከዚህ ቀደም በደረሱ ከባድ የተፈጥሮ ቀውሶች በአውሮፓውያኑ 2005 የሃሪኬን ካትሪና አውሎ ነፋስ እንዲሁም የመስከረም 2001 ጥቃት መሰማራታቸው ይታወሳል። የትራምፕ አስተዳደር እስካሁን ድረስ ወታደሮች ሰላማዊ ዜጎችን እንደ ፖሊስ እንዲቆጣጠሩ የሚፈቅደውን ኢንሰሬክሽን አክት የአመፅ ሕግ ተግባራዊ አላደረገም። የሎስ አንጀለስ ከተማ አቃቤ ሕግ ማክሰኞ ዕለት ተጨማሪ ኃይል ማሰማራቱ አስፈላጊ አይደለም ሲሉ የአስተዳደራቸውን አቋም አንጸባርቀዋል። የአካባቢው ሕግ አስከባሪ አካላት ሁኔታውን ለመቋቋም ከአቅማቸው በላይ የሆነበት ደረጃ ላይ አልደረስንም ሲሉ ለቢቢሲ ተናግረዋል። የሎስ አንጀለስ ከንቲባ ካረን ባስ በከተማዋ የተነሳውን ሁከት ተከትሎ የሰዓት እላፊ አዋጅ ተጥለዋል። የሰዓት እላፊው ከምሽቱ 2 ሰዓት እስከ ጠዋቱ 12 ሰዓት እንደሚዘልቅ የተናገሩት ከንቲባዋ በከተማዋ ከፍተኛ ጉዳት ስለደረሰ አስፈላጊ ነው ሲሉ አጽንዖት ሰጥተዋል። ከንቲባዋ ከተመረጡ አመራሮች እና ከሆኑ አስከሪ አካላት ጋር ምክክር እንደሚያደርጉ ተናግረው ነገር ግን የሰዓት እላፊ አዋጅ ለበርካታ ቀናት እንደሚቆይ እንጠብቃለን ብለዋል። በከተማዋ የሰዓት እላፊ ቢታወጅም ተቃዋሚዎች ከጸጥታ ኃይላት ጋር እንደተፋጠጡ ናቸው። ይህ ሕገወጥ ተቃውሞ እንደሆነና አካባቢውን ለቀው የማይሄዱ ከሆነ እንደሚታሰሩ የሚነግሩ ማስጠንቀቂያዎችም በከተማዋ እየተሰሙ ይገኛል። በአሜሪካ ኢሚግሬሽን እና ጉምሩክ ባለስልጣናት (ICE) የተነሳው ተቃውሞ በሌሎች ከተሞች እየተቀጣጠለ ሲሆን በኒውዮርክም በርካታ ሰዎች መታሰራቸውን የከተማ ፖሊስ አስታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ወንዶች ላስረገዟቸው ሴቶች የእርግዝና ወጪ እንዲጋሩ የምታስገድደው ግዛት። በአሜሪካ ዩታህ ግዛት እርግዝና ከተከሰተ በኋላ ወንዶች እንደ ጭስ ብን ብለው መጥፋት አይችሉም። እያንዳንዷን የእርግዝና ወጪ ይጋሯታል። ይህ ግዴታ አባቶችንም፣ የፍቅር ተጠማሪዎችንም፣ የአንድ ጊዜ የከንፈር ወዳጆችንም ለጽንሱ መፈጠር ምክንያት እስከሆኑ ድረስ የሚመለከታቸው ነው። የወጪ መጋራቱ ታዲያ ከእያንዳንዱ በእርግዝና ወቅት ከሚያስፈልገው መድኃኒት ጀምሮ ለ9 ወራት የሚዘልቁ የምግብ፣ የጤናና
ተያያዥ ጉዳዮችን ያካትታል። የወሊድ ወጪንም አባት የግድ ይጋራል። ይህ አዲስ ሕግ በአሜሪካ ሲተገበር የዩታህ ግዛት የመጀመሪያዋ ናት። የዚህ ሕግ ደጋፊዎች አዲሱን ሕግ የአሜሪካ ሴቶች የሚደርስባቸውን መከራና ፍዳ በትንሹ የሚያቃልል ሲሉም አሞካሽተውታል። ይህ ደንብ የጸደቀው በሪፐብሊካንም በዲሞክራቶችም የጋራ ድጋፍ አግኝቶ ነው። ሕጉ ከጸደቀ በኋላ ግን በአሜሪካ የወላጆች ወጪ ላይ አዲስ ውይይት እንዲከፈት ምክንያት ሆኗል። በተለይም የዩታህ ግዛት ጽንስ የማቋረጥ መብት ተፈጻሚ ለማድረግ ሴቶች ማሟላት ያለባቸውን ዝርዝር ሁኔታ እያጠበቀችው ከመምጣቷ ጋር ተያይዞ አዲሱ ሕግ ብዙ እያነጋገረ ነው። ሕጉ ምን ይላል? የዩታህ የእርግዝና ወጪ መጋራት ሕግ ማንኛውም የተፈጥሮ አባት ለልጁና እናት ጽንሱ ከተፈጠረ ጊዜ ጀምሮ ግማሽ ወጪን እንዲሸፍን ያስገድዳል። ይህም የኢንሹራንስ ወርሃዊ ክፍያንና ሌሎች ማናቸውም የሕክምና ወጪዎችን የሚጨምር ነው። ይህ ቀጥታ ወጪ መጋራቱ የተረገዘችው ወይም የተረገዘው ልጅ ከ9 ወር እርግዝና በኋላ የሚመጣውን የማዋለጃ ዋጋንም ይጨምራል። ለአንዲት አሜሪካዊት እርጉዝ ሴት አንድ ልጅ አርግዞ መውለድ በገንዘብ ደረጃ በአማካይ $4,500 ያስወጣታል። ይህ የኢንሹራንስ ወጪን ሳይጨምር ከኪሷ ብቻ የምታወጣው የገንዘብ መጠን ነው። ነፍሰ ጡር እናቶች ለምን የተለያየ ምግብ ያምራቸዋል? በ13 ዓመት ዕድሜ እርግዝናና ትምህርትን በዩኒቨርሲቲ ቆይታዋ ወልዳ በከፍተኛ ማዕረግ የተመረቀችው ሳይታሰቡ ለተጸነሱ 200,000 ሕፃናት ኮቪድ-19 ምክንያት ይሆን? ኢንሹራንስ ለሌላቸው እርጉዝ ሴቶች ይህ ወጪ እጥፍ ይሆናል። እንደ ፋየር ሄልዝ ጥናት ከሆነ ብዙ ጊዜ የመድኃኒት ሽፋን አልባ እርጉዝ ሴቶች አርግዘው እስኪወልዱ $10,000 አይበቃቸውም። በዚህ ጊዜ ፍቅረኛ ወይም ባል፣ መጠሪያው ማንም ይሁን ማን፣ የጽንሱ አባት ከዚህ ቀደም ወጪውን ለመጋራት አይፈቅዱም ስለነበረ ሁኔታው ሴት አሜሪካውያን ላይ ከባድ ጫናን ያሳርፍ ነበር። በአዲሱ ሕግ ግን ይህ ወጪ የባል ወይም የፍቅረኛ ወይም የአንድ አፍታ ወዳጅም ሊሆን ይችላል የጽንሱ አባት ይጋራዋል። ለሴቷ እርግዝና ምክንያት የሆነው ወንድ ቢክድ ወይም ማንነቱን ለጊዜው የማይታወቅ ከሆነና በምርመራ ሂደት ላይ ካለ ወጪ መጋራቱ ለጊዜው እንዲዘገይ ተደርጎ የጽንሱ ባለቤት ሲታወቅ ወይም ጽንሱ ሲወለድ ወጪው ተሰልተው ይቀርቡለታል። ሆኖም እርጉዝ ሴቶች የልጁን ባል እገዛ የማይሹ ከሆነ ለአባት ይህ ጨርሰውን እንዳይነግረው ወጪውም እንዳይነካው ሊያደርጉ መብት አላቸው። ይህ ሆኖ ሳለ ግን እርጉዞች ሴቶች ጽንሱን ማቋረጥ ቢፈልጉ ወጪው አባትን አይመለከተውም። ሴቷ ጽንስ እንዲቋረጥ ስትወስን የጽንሱ አባት ወጪ ሸፍን ተብሎ አይገደድም። ለጽንስ ማቋረጥም ይሁን ገንዘብ ክፈል ተብሎ በሕግ አይገደድም። ሆኖም የእናትየዋ ሕይወት አደጋ ላይ ከሆነ ወይም ጽንሱ የተፈጠረው በእናት ፍቃድ ካልሆነ ወጪውን ወንዱ እንዲሸፍነው ሊደረግ ይችላል። ይህ ወጪ የመጋራት ሕግ ከመጪው ግንቦት 5 ጀምሮ በዩታህ ግዛት ተግባራዊ ሆኖ ይሰራበታል። በአሜሪካ አሁን ባለው አማካይ ዋጋ ለአንዲት ሴት ጽንስ ማቋረጥ ብቻ በትንሹ $1,000 ያስወጣል። ይህንን ሕግ በማስተዋወቅ እና ሕግ እንዲሆን ከፍተኛ ድጋፍ ካደረጉ እንደራሴዎች መካከል ብራድ ብራመር ይገኙበታል። ስለ ጽንስ ማቋረጥ ጉዳይ ሳንጨቃጨቅ እርጉዝ ሴት እና ልጇን ማገዝ እንደሚቻል ያሳየ ሕግ ነው ብለዋል። ብራመር ለቢቢሲ እንደራሴ ብራመር የጽንስ ማቋረጥ የሚቃወሙ ሪፐብሊካን ናቸው። የጽንስ ማቋረጥ ደጋፊዎች ግን ይህንን ይኮንናሉ። ጽንስ የምታቋርጥ ሴት የግድ ተስፋ በመቁረጥ አይደለም፣ ድርጊቱን የምትፈጽመው ጽንስ ማቋረጥ ምርጫዋ ስለሆነ እንጂ ይላሉ። በአሜሪካ 24 ከመቶ የሚሆኑ ሴቶች ዕድሜያቸው 45 እስኪደርስ ድረስ የጽንስ ማቋረጥ ተግባር ይፈጽማሉ ይላል አንድ ጥናት። ከእነዚህ መሃል ግማሾቹ የሚሆኑት ከድህነት ወለል በታች ባለ ሁኔታ የሚኖሩ ናቸው። ጽንስ ማቋረጥ መብት ነው ብለው የሚከራከሩ ይህንን አዲሱን የዩታህ ሕግ በበጎ ይመለከቱታል። ሆኖም ይህ ሕግ ነገሩን የተመለከተበት መንገድ አልወደዱትም። ከዚህ ይልቅ የተሻለ የጤና መድህን አቅርቦት፣ የጋራ የቤተሰብ ጥናት አገልግሎት፣ ተከፋይ የቤተሰብ የእረፍት ፍቃድ የመሳሰሉት በፖሊሲ ደረጃ ቢተኮርባቸው ለሴቷ ሰፊ አማራጭ የሚሰጡ ናቸው ይላሉ። ይህ ወንዱ የእርግዝና ወጪን እንዲጋራ ማድረግ ግን ብቻውን ለሴቷ የሚፈይድላት ነገር እምብዛም ነው ባይም ናቸው። የአሜሪካ የእርሻና ቤተሰብ ኤጀንሲ እንዳወጣው መረጃ ከሆነ በአሜሪካ አንድ ቤተሰብ አንድ ልጅ ለማሳደግ ልጁ ወይም ልጅቷን 17 ዓመት እስኪደርሱ ድረስ እስከ $233,000 ድረስ ያስፈልጋቸዋል። ይህ ስሌት
የ2015 ዓ.ም የኑሮ ሁኔታ ላይ ተመስርቶ የተሰራ ነው። ይህ ወጪ የኮሌጅ ትምህርት ክፍያን የማይጨምር ነው። የቷ ጽንስ ማቋረጥን በእጅጉ የማታበረታታ ግዛት ናት። ይህ አዲሱ ሕግም ለዚሁ ተብሎ የተቀመመ ዘዴ ነው ይላሉ የጽንስ ማቋረጥ መብት ተሟጋቾች። ሜርል ቡያክ ከእነዚህ አንዱ ናቸው። የዚህ ሕግ ዓላማ ጽንስ ማቋረጥን ከሴቷ አእምሮ እንዲፋቅ ማድረግ ነው ሲሉም ለቢቢሲ አስተያየት ሰጥተዋል። በአሜሪካ በርካታ ግዛቶች ጽንስ በማቋረጥ መብት ላይ ሁሉን አቀፍና መልከ ብዙ ቅድመ ሁኔታዎች በማስቀመጥ ነገሩን ለሴቶች ከባድ እያደረጉት ይገኛሉ። ዩታ በ2019 ያሳለፈችው ሌላ ሕግ በተለየ ሁኔታዎች ካልሆነ በስተቀር ልጅ ከተረገዘ ከ18 ሳምንት በኋላ ጽንስ ማቋረጥን ይከለክላል። ለማቋረጥ የፈለጉ ሴቶች ከባለሙያ ተከታታይ ምክር ማግኘት አለባቸው ሲሉም ያስገድዳል። ሴቶች ጽንሱን በማቋረጥ ከጽኑ ድርጊቱ ከመፈጸማቸው በፊት 72 ሰዓት ሀሳባቸውን እርግፍ አድርገው እንዲተዉ የሚያደርግ ሌላ የምክር አገልግሎት የማግኘት ግዴታም ተጥሎባቸዋል። ይህንን ሲያሟሉ ብቻ ነው 72 ሰዓት ተጠብቀው ጽንስ ማቋረጥ የሚችሉት። ባለፈው ዓመት ደግሞ ትሪገር ባን የሚል ስም ያለው አዲስ ሕግ ጸድቋል። ይህም ጽንስ ማቋረጥ አገልግሎትን እንዲሰጡ የተፈቀደላቸው ጥቂት ክሊኒኮች ጽንሱን የመቅበር ግዴታ ጥሎባቸዋል። ሴቶች ጽንስ ማቋረጥ የሚችሉባቸውን ዕድሎችን በእጅጉ የሚያጠብ ሕግ ወጥቷል። ከ18 ዓመት በታች ያሉ ሴቶች ጽንስ ለማቋረጥ ወላጆቻቸውን ስምምነት መፈረም አለባቸው። በ2017 ብቻ በአሜሪካ ከ800,000 በላይ ሴቶች በጤና ተቋማት የጽንስ ማቋረጥ አገልግሎት አግኝተዋል። ከእነዚህም ውስጥ 3,000 የሚሆኑት የዩታህ ግዛት ነዋሪዎች ናቸው። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።